ሰላም ውድና የተከበራችሁ የነገረ ጥበብ ዩቲዩብ ቻናል ቤተሰቦቼ እንደምን አላችሁ? እኔ ደህና ነኝ። ዛሬም እንግዲህ አንድ ለእናንተ የሚጠቅም መፍትሄ ይዤላችሁ መጥቻለሁ። በተለይም ይሄ ችግር ብዙውን ጊዜ በአሁኑ ሰዓት የተለመደና የብዙዎች ችግር ሆኗል። ችግሩም ምንድነው? በግቢያችን ውስጥ ወይንም ደግሞ በስራ ቦታችን የተለያዩ እንቁላል፣ ስጋ ነገር፣ ጭቃ መሳይ ማር ነገር የተለያዩ ነገሮች በግቢዎቻችን ውስጥ እየተጣሉ የመተት ሰለባ እየሆንን እንገኛለን እና እንዲሁም ደግሞ በተለያየ ገበያ ቦታ የንግድ ቦታ ያላችሁ ሰዎች እንደዚህ አይነት ነገር አየን ማለት የተለመደ ሆኗል። እንግዲህ ውድ የቻናሌ ቤተሰቦች ለዚህ መፍትሄ ይሆናችሁ ዘንድ ከጥንት ጀምሮ አባቶች በቀላሉ ይጠቀሙበት የነበረ ምንም አይነት መንፈሳዊ ነገር እንዲሁም ደግሞ አስማታዊ ቃል የማንንም ስም ሳትጠሩ በእናንተው በቀላሉ ይህንን ነገር ልትቋቋሙበትና የተደረገውንም መተት ተፈቶ የገበያ ቦታችሁም ሰላማዊ እንዲሆን እንዲሁም ደግሞ ግቢያችሁ ውስጥም የተጣለ ነገር ሰላማዊ እንዲሆን የምታደርጉበትን መፍትሄ ነው ያመጣሁላችሁ። ውድ ቤተሰቦቼ ይሄ ነገር በአሁኑ ሰዓት ከጥንት ጀምሮ የተለመደ ነውና ክፉ ጎረቤት ካላችሁ እንዲሁም ደግሞ በእናንተ እድገት በእናንተ ለውጥ የሚመቀኝ ሰው በሚኖር ጊዜ የተለመደ ነው። በተለይም የስራ ቦታ ላይ እንዲህ አይነት ነገሮችን አስቀያሚ ነገሮችን ተጥለው ልታገኙ ትችላላችሁ። በተለይም እንቁላልና ስጋ የስጋ ቁራጭ እንዲሁም ማር ብዙም ጊዜ የተለመደ ነው። እንዲሁም ሌሎች አጠራጣሪ ነገሮች ሲኖሩ ምንድነው የሚያደርገው? ሁለት አይነት ስራ ነው ያለው። አንደኛ በግቢ ውስጥ በመኖሪያ ቤታችሁ ውስጥ ይሄ ሲደረግ ባልና ሚስት የነበሩ ቤተሰብ የነበሩ ሰዎች እንዲበታተኑ ያደርጋል ማለት ነው። ይሄ ማለት የምቀኝነት ነው። እንዲሁም ደግሞ የገበያ ቦታችሁ ላይ በተለይም ደንበኛ በብዛት ስታገኙ እቃ መሸጥ ከሆነ ስራችሁ ብዙም ጊዜ እቃዎቻችሁ ሲሸጡላችሁ ብዙ ልፋት ሳትለፉ ስትቀሩ ደንበኛ ሲወዳችሁ ከሌላ ደንበኛ ከሌላ የንግድ ባለቤት ምቀኝነት ይመጣል። ብዙ ጊዜ ሰዋዊ ተፈጥሮ ነውና በእናንተ ላይ ተመቅኝቶ የገበያ ቦታችሁ ጭር እንዲል ማንም ወደ እናንተ እንዳይመጣ እንዲህ አይነት ነገር ሊደረግባችሁ ይችላል ማለት ነው። እንግዲህ ውድ ቻናሌ ቤተሰቦች ልነግራችሁ የምፈልገው ነገር ምንድነው? ብዙውን ጊዜ አንዳንድ ሰዎች እኔ የምለቃቸውን ትምህርቶች ከመንፈሳዊ ወይንም ደግሞ ከሰይጣናዊ ነገር ጋር የማገናኘት ዝንባሌ አለና እርግጥ ነው በመጀመሪያዎቹ አካባቢ ላይ ለእናንተ መልቀቅ የሌለብኝን ነገሮችን ለቅቄያለሁ ይታወሳል። ነገር ግን ከዛም በኋላ ስህተቶችን በማረም በእጽዋት ብቻ እጽዋት ባላቸው ተፈጥሯዊ ኃይል ከፈጣሪ በተሰጣቸው ተፈጥሯዊ ኃይል አጋንንትን ማባረር የተለያዩ ደንቃራዎችን መፍታት አባቶች የሚችሉበትን መንገድ በመጠቀም እንዴት አድርጋችሁ በእጽዋትና በእጽዋት ብቻ የተለያዩ ችግሮችን መፍታት እንደምትችሉ የሚያሳዩ መፍትሄዎችን ነው ማለት ነው እየለቀኩላችሁ ያለሁት። እንግዲህ ውድ የቻናሌ ቤተሰቦች ወደ ዛሬው መፍትሄ ከመግባቴ በፊት ለቻናሉ አዲስ የሆናችሁ ሰዎች ቻናሉን ሰብስክራይብ በማድረግ እንዲሁም ደግሞ ነባር የነበራችሁ ቪዲዮውን ላይክ በማድረግ ብቻ ጀምሩት። እናንተ ላይክ ስታደርጉ ለተለያዩ ሰዎች ይሄ መፍትሄ ይደርሳል፣ ሌሎችንም ይጠቅማል ማለት ነው። እሺ እንግዲህ ውድ ቻናሌ ቤተሰቦች አሁን በቀጥታ ወደ መፍትሄው አልፋለሁ ማለት ነው። እሺ እንግዲህ ውድ ቤተሰቦቼ ሎሚ ነው ማለት ነው። ይሄ እጽ ሎሚ ለብዙ ለተለያዩ ችግሮች የመፍትሄ ባለቤት እንደሆነ ይታወቃል። ለዛሬ ምንድነው ማሳያችሁ? በድግምት በመድፍን ወይም በሰላቢ ቤታችሁ ወይንም ደግሞ ገበያችሁ ውስጥ ሰላም ላጣችሁ በሙሉ ነው ማለት ነው ይሄ መፍትሄ የሚሆነው።
ገበያችሁ ውስጥ እንቁላል፣ የተለያዩ ቋጠሮች፣ የተለያዩ የክታብ አይነት ስጋ ወይንም ደግሞ ቁርበት ነገር የሚሸት ጭቃ መሳይ ማር፣ ቁራጭ ልብስ፣ የእንስሳ ቅሪት የሆነ አጽማቸውን፣ አጥንታቸውን የመሳሰሉ ነገሮችን በቤትና በገበያ ቦታችን ላይ ስታገኙ ምንድን ነው የምታደርጉት? በጣም ቀላል መፍትሄ ነው የምነግራችሁ። ምናልባት ይህ ነገር ከጠላት እናንተን ለመጉዳት እየተላከ ነው የሚሆነው ማለት ነው። በዛን ሰዓት እናንተ ምንድን ነው የምታደርጉት? 14 ሎሚ ትፈልጋላችሁ። 14 ሎሚዎችን አዘጋጅታችሁ የእንባጩ ቅጠል ወይም ተቀጽላውን እንባጩ ለማታውቁ ምስሉን እዚህ ስክሪኑ ላይ አስቀምጥላችኋለሁ ማለት ነው። የእንባጩ ቅጠል እና የግራዋ ቅጠል አንድ ላይ ታደርጉና በአንድ ላይ ትቀጠቅጡና በውሃ ትዘፈዝፉታላችሁ ማለት ነው። በውሃ ከዘፈዘፋችሁት በኋላ ቤቱን፣ አካባቢውን እናንተን አካባቢ የንግድ ቦታም ከሆነ ያንን ቤቱን ሙሉውን አካባቢውን ትረጩበታላችሁ ማለት ነው። በዛን ሰዓት እኚህ እጽዋቶች ባላቸው ኃይል ምክንያት ያ የተደረገው ነገር ለቆ ይሄዳል ማለት ነው። ያ የተደረገው ነገር ምንም አይደለም፣ በዛ ተወክሎ ክፉ መንፈስ ነው ማለት ነው የተደረገው። ያ ነገር የተደረገበት አካባቢ ላይ ምንም አይነት ደስ የሚል ድባብና ሰላም አይኖርም። ስለዚህ ይህንን መፍትሄ በተጠቀማችሁ ጊዜ ወዲያውኑ ያ ነገር ለቆ ይሄዳል፣ ገበያችሁም ይስተካከላል ማለት ነው። እንግዲህ ውድ ቻናሌ ቤተሰቦች የምሰጣቸውን መፍትሄዎች ከወደዳችሁ ቻናሉን ሰብስክራይብ አድርጉ። እንዲሁም ደግሞ አዲስ ከሆናችሁ ቻናሉን ሰብስክራይብ አድርጉ። አዲስ ካልሆናችሁ ነባር ከሆናችሁ ቪዲዮዎቹን ላይክ አድርጉ። በሌላ መፍትሄ እመጣለሁ። ቸር ሰንብቱ።